ባለሀብቶች በማምረቻው ዘርፍ እንዲሰማሩ ለማድረግ ከዚህ በፊት የነበሩ አሰራሮችን ማስተካከል ላይ እየተሰራ መሆኑን የኢንዱስትሪ ሚኒስቴር ገለጸ። ኢትዮጵያ ለአፍሪካ ሀገሮች ተምሳሌት የሚሆኑ የኢንዱስትሪ ማልማት ስራዎችን እያከናወነች መሆኑን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት አስታውቋል። ዝርዝሩ እንደሚከተለው ተዘጋጅቷል። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት 50ኛ ዓመትና የአፍሪካ ኢንዱስትሪ አማነት ቀን ምክንያት በማድረግ በአፍሪካ የኢንዱስትሪ ልማት የፋይናንስ አቅርቦት ችግሮችና ምቹ ሁኔታዎች ላይ ያተኮረ ውይይት ተካሂዷል። በውይይቱ ላይ የተገኙት የኢንዱስትሪ ሚኒስትር ዴኤታ ዶክተር አለሙ ስሜ ኢትዮጵያ ለኢንዱስትሪ ልማት ትኩረት በመስጠት የኢንዱስትሪ ፓርኮችን በመገንባትና ሌሎች መሰረተ ልማቶችን በማሟላት እየሰራች ነው ብለዋል። በአራቱ ዋና ዋና ክልሎችና በፌዴራል ከተሞች ለመገንባት በታሰበው የተቀናጀ የአግሮ ኢንዱስትሪ ፓርኮች ልማት ከደቡብ ኮሪያ መንግስት ከግማሽ ቢሊዮን ዶላር በላይ ብድር መገኘቱን ገልጸዋል። አገሪቷ እያስመዘገበችው ባለው ኢንዱስትሪ ልማት ምክንያትም ከተለያዩ ሀገራት መንግስታት የፋይናንስ ድጋፍ ፍላጎት መኖሩን ተናግረዋል። የሀገር ውስጥ ባለሀብቶች በኢንዱስትሪ ልማት ላይ የበለጠ እንዲሰማሩ ለማድረግ እየተሰራ መሆኑንም ገልጸዋል። በፊት ከባንክ ብድር 70-30 ነበር። ሁሉም የሀገር ውስጥ ባለሀብትም የውጭ ባለሀብትም 30% ኢኩዊቲ ያስይዛል፣ 70% ከባንክ ይበደራል። አሁን ይሄ ለሀገር ውስጥና ለውጭ ባለሀብት ተለይቷል። የውጭ ባለሀብት 50 ሲይዞ 50 መበደር እንዲችል 50 ከራሱ ኮንትሪቢዩት አድርጎ 50 መበደር እንዲችል፣ የሀገር ውስጥ ባለሀብት ግን 30% ወደ 25% ዝቅ ብሎ 75% ከባንክ መበደር እንዲችል ተመቻችቶለታል። ከዚህ ባለፈም ሐዋሳ ኢንዱስትሪ ዞን ለሚገቡት ደግሞ ይሄ 25% ወደ 15% ዝቅ ብሎ 85% በባንክ ብድር መስራት እንዲችሉ ሁኔታዎች ተመቻችተዋል። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት አካባቢያዊ ዳይሬክተር አቶ ጂን ባኮሌ በአፍሪካ ኢንዱስትሪ ልማት ላይ ትኩረት ሰጥቶ መስራት እንደሚገባ ገልጸዋል። ድርጅታቸው ከኢትዮጵያና ሴኔጋል መንግስታት ጋር በትብብር እየሰራ መሆኑን የጠቆሙት ዳይሬክተሩ ኢትዮጵያ እያከናወነች ያለው የኢንዱስትሪ ልማት ለሌሎች ሀገራት ምሳሌ መሆኑን ተናግረዋል። ኢትዮጵያ is driving the industrial vision to be one of ኢትዮጵያ ለኢኮኖሚ እድገቷ ኢንዱስትሪ ማልማትን ትኩረት አድርጋ በመስራቷ መሆኑን ሁላችንም የአፍሪካ ሀገራት እውቅና መስጠት አለብን። ኢንዱስትሪ ማልማት ሲቻል ብቻ ነው ለብዙ ወጣቶችና ሴቶች የስራ ዕድል መፍጠር የሚቻለው። የዜጎችን ገቢ መጨመርና ምርታማነትን ለማሳደግም ዋነኛው መፍትሄ ነው። በዚህ ረገድ ኢትዮጵያ እያከናወነችው ያለው ተግባር ለሌሎች ሀገራት ጥሩ ተሞክሮ ነው። በውይይቱ ላይ የተገኙት ባለሙያዎች በአፍሪካ ኢንዱስትሪ ልማት የፋይናንስ አቅርቦት፣ የመሰረተ ልማትና የሰለጠነ የሰው ኃይል እጥረት በተጨማሪ ለአነስተኛ ቢዝነሶች ብድር ለማቅረብ በፋይናንስ ተቋማት ፍላጎት ያለመኖርና ሙስና ዋና ዋናዎቹ ችግሮች መሆናቸውን ተናግረዋል። የብድርና ቁጠባ ተቋማት ባለፉት 15 ዓመታት 20 ቢሊዮን ብር ብድር አገልግሎት መስጠታቸውን የኢትዮጵያ አነስተኛ ብድርና ቁጠባ ተቋማት ማህበር አስታወቀ። 9ኛው የኢትዮጵያ አነስተኛ ፋይናንስ ተቋማት ጉባኤ በጅግጅጋ ከተማ እየተካሄደ ነው። ተቋማቱ የፋይናንስ የብድርና ቁጠባ አገልግሎትን ለዜጎች ተደራሽ በማድረግ ውጤታማ መሆናቸውን የኢትዮጵያ አነስተኛ ብድርና ቁጠባ ተቋማት ማህበር ሰብሳቢ አቶ ተክለወይን ያሰፋ ተናግረዋል። ባለፉት 15 ዓመታት 20 ቢሊዮን ብር ብድር መስጠታቸውን የገለጹት የኢትዮጵያ ሶማሌ ማይክሮ ፋይናንስ ኢንስቲትዩት ከተመሰረተበት ካለፉት 5 ዓመታት ወዲህ አነስተኛ ገቢ ላላቸውና የባንክ አገልግሎት ለማያገኙ የህብረተሰብ ክፍሎች አገልግሎቱን በመስጠት ላይ ይገኛል። እስካሁንም 700 ሚሊዮን ብር ብድር በመስጠት 71 ሺህ ዜጎች ተጠቃሚ አድርጓልም ብለዋል። ጉባኤው በ3 ቀናት ቆይታው በገንዘብ ብድርና ቁጠባ አገልግሎት ላይ ያተኮሩ ጽሑፎች ቀርበው ውይይት ያደረገባቸዋል ተብሏል። ዘገባውን ያደረሰን የኢትዮጵያ ሶማሌ ክልል የብዙሃን መገናኛ ኤጀንሲ ነው። ዛሬ በሁሉም ንግድ ባንኮች አንድ የአሜሪካን ዶላር 22 ብር ከ25 ሳንቲም እየተገዛ 22 ብር ከ70 ሳንቲም እየተሸጠ ይገኛል። ብሔራዊ ባንክ አንዱን ግራም ባለ 24 ካራት ወርቅ 891 ብር ከ74 ሳንቲም ከሀገር ውስጥ ወርቅ አቅራቢዎች እየገዛ ነው። ተጨማሪውን አብረን እንመልከት።